ቀጥታ እዛ ቤት ተቀባይነት ሲያገኝ ምን ሆነ? 3 ቢሊዮን ዶላር ተፈቀደለት። ከዛ ከ3 ቢሊዮን ዶላር ደግሞ ቀጥታ ወደ ባንክ አካውንት የአብይ ባንክ አካውንት ማለት የኢትዮጵያ ብሔራዊ ባንክ አልገባም። አብይ እንዲወስድ የተደረገው 1 ቢሊዮን ነው። 1 ቢሊዮን በዛን ጊዜ እንትን ተዘግቧል። አይ ቲንክ በሮይተርስ ተዘግቧል። ሮይተርስ ዘግቦታል። ይኸውላችሁ ዩኤኢ ቱ ጊቭ ኢትዮጵያ $3 billion in aid and investment ብሎ መቼ ነው ይሄ? ጁን 16 2018 ነው ሮይተርስ ያወጣ። ከዚህ ውስጥ 1 ቢሊዮን በቀጥታ ነው የወሰደው አብይ። 2 ቢሊዮን በኢንቨስትመንት ስም ነው። ይሄ ዜና የተሰራው ነሐሴ 2018 ልክ አብይ አቡዳቢ በነበረበት ቀን በጉድፈቻ ይኸውላችሁ ኤፕሪል ላይ ኢትዮጵያውያን በቃ ያሻግረን ብለው አብይን ሾሙት። ጠቅላይ ሚኒስትር ሆኖ ሞቅ ያለ አሪፍ ንግግር አደረገ። ሁላችንም መረቀን ሃኒሙን ገባን። በቃ ኢትዮጵያ አለፈልን ብለን ሳንጨርስ እሱ ኤፕሪል ላይ ነው እንግዲህ ምንዘፍነው እኛ። እሱ ሜይ ብቻ ኢትዮጵያ ውስጥ ቆይቶ ጁን መጀመሪያ ላይ አቡዳቢ ገባ። እንደ 2 ወር እንኳን ኢትዮጵያ ውስጥ አልቆየም። ቀጥታ ሙሉ በሙሉ ዜግነቱን በጉድፈቻ እዚያ ገባ። ከዛ ገንዘብ ተለቀቀለት። ከዛ ገንዘብ ብቻ አይደለም የለቀቁለት፣ ሄሊኮፕተር ሰጡለት። ሄሊኮፕተር ሰጡት። ሄሊኮፕተር ከነ አሽከርካሪው ፓይለት ሰጡት። ልብ በሉ አብይ በዩኤኢ ዜጎች ነው የሚሄደው። እኔ ኢትዮጵያ በነበርኩበት ጊዜ አንድም ኢትዮጵያዊ የሱን ሄሊኮፕተር በረራውን የሚቆጣጠር የለም። የሚነዱት የሱን ሄሊኮፕተር የሚነዱት የዩኤኢ ዜጎች ናቸው። የተባበሩት አረብ ኤሚሬትስ ዜጎች ናቸው። ከሄሊኮፕተርና አብራሪውን አንድ ላይ ሆኖ ሰጡት። ከሱ በተጨማሪ ደግሞ የደህንነት አማካሪም መደቡለት። አብይን የሚመራ ሰው ተመደበ። ገንዘብ ሰጡት። ከገንዘብ ጋር ሄሊኮፕተር፣ ከሄሊኮፕተር ጋር አብራሪ፣ ከዛ ቀጥሎ ደግሞ አማካሪ ተብሎ አብይን የሚያሽከረክር ሰው ተመደበ። ስሙ ደግሞ መሐመድ ዴላን ይባላል። መሐመድ ዴላን አብይን የሚያማክር እንግዲህ መሐመድ ቤንዚያድ ቢዚ ስለሚሆን ቀጥታ አንተ ራን አድርገው ኢትዮጵያ ተብሎ ኢትዮጵያ ላይ ሹመት ያገኘው መሐመድ ዴላን ይባላል። ሲኒየር የኤምቢዚ መሐመድ ቤንዚያድ አማካሪ ነው መሐመድ ዴላን። ያ አብይን ራን እንዲያደርግ ተደረገ። አሁን አብዛኛው ጊዜ መጥቶ ቤተመንግስት የሚያድር ነው ሰውየው። ቤተመንግስት የሚቀመጥ ቤተመንግስት ሆኖ ኢትዮጵያን የሚያሽከረክር፣ መከላከያ ሰራዊትን የሚያሽከረክር፣ ብሔራዊ ደህንነትን የሚያሽከረክር፣ ሙሉ በሙሉ ቤተመንግስትን የሚቆጣጠር የዩኤኢ ተወካይ ቤተመንግስት የሚቀመጥ ሰው ነው። ገንዘብ ይሰጣሉ ከነ ፓይሌቱ ሄሊኮፕተር። ከዛ ደግሞ ኢትዮጵያን የሚረከብ ሰው ከአብይ ጋር ላኩት። ያ አብይ ተልኮ ወስዶ ይሰራል። ነገር ግን በቂ አይደለም። በቂ አይደለም። ሰው እዛ ተመድቦ ቤተመንግስት የሚቀመጥ ሰው ያስፈልጋል ብሎ ሙሉ በሙሉ ይህንን ሬስፖንሲቢሊቲ ወስዶ መሐመድ ዴላን ቤተመንግስት አንድም ቀን
ሆቴል አድሮ እኔ እስከማውቀው ድረስ መሐመድ ዴላን ሲመጣ ቤተመንግስት ነው የሚያድረው። ሆቴል አድር እንደፈለጋችሁን ተሰው ጠይቁ። ከዛስ ምን ሆነ? ሙሉ በሙሉ የአብይ ቤተመንግስት እንዲታደስ ተደረገ። ወዲያውኑ አብይ ከአቡዳቢ ሲመለስ ቤተመንግስት እድሳት ተጀመረ። የአብይ ቤተመንግስት 4 ኪሎ ያለው ማለት ነው። ሌላ ቤተመንግስቶችን እሱ ሌላ ጉዳይ ነው። እሱንም እናወራለን ከተፈለገ። የአብይን ቤተመንግስት 4 ኪሎ የነበረውን እናጽዳ ተባለ። እንግዲህ ለብዙ ዓመታት የነበሩ ዶክመንቶችን አውጡና አቃጥሉ ተባለ። አብዛኛው ዶክመንት ተቃጥሏል። አብዛኛው የኢትዮጵያውያን መረጃ ተቃጥሏል። እና ቤተመንግስት የአብይ 4 ኪሎ ቤተመንግስት እድሳት ምናምን ሙሉ በሙሉ 100% መሐመድ ቤን ዚያድ ነው የከፈለው። ቀን ሰራተኛ እንኳን ቤተመንግስት ውስጥ አይገቡ። የኢትዮጵያ ቀን ሰራተኛ ቀን ስራ የሚሰሩ እንኳን ውስጥ ገብቶ አልሰሩ። የውጭ ሀገር ዜጎች ናቸው እንዳሉ ግንባታውን የወሰዱት። የአብይን ቤተመንግስት የገነቡ ኢንጂነሮቹ ሙሉ በሙሉ የዩኤኢ ናቸው። በነገራችን ላይ 4 ኪሎ ቤተመንግስትን የሰሩ ኢንጂነሮች ዩኤኢ ቢሆኑም ባክግራውንዳቸው ግብጾች ናቸው። ዩኤኢ እኮ የዩኤኢ የተባበሩት አረብ ኤሚሬቶች ዜጎች የሚባሉት እኮ 1 ሚሊዮን ናቸው። ሌላው እዛ የሚኖሩ 90% የውጭ ሀገር ዜጋ ነው። አብዛኛው ግብጾች ናቸው የሚበዙት። ኮንትራክተሮችና እንደው ኢንጂነሮች የአብይን ቤተመንግስት 4 ኪሎ በአዲስ መልክ የገነቡት ገንዘቡም ከዩኤኢ ኢንጂነሮቹም ከዩኤኢ ቀን ስራ እንኳን የሚሰሩት ከዩኤኢ። አንድም ኢትዮጵያዊ ኢንጂነር እዛ ላይ አልተሳተፈም። ጠይቁት፣ ጉግል አድርጉ ከፈለጋችሁ ካለ ሂዱና ሙሉ በሙሉ መረጃውን ፈልጉት። ፋይናንሱ ከዛ ነው። እኛ ይህን የምናወራ እዛ ማኔጅ ሲያደርጉ የነበሩ ጓደኞቻችን ናቸው። አብረን ስንሰራ የነበሩ ሰዎች ናቸው። ዝም ብለን አይደለም። ቤተመንግስቱን ስትቆጣጠር የነበረው በዛን ጊዜ የኦዲፒ ማዕከላዊ ኮሚቴ አባል ነበረች። ያው ከዛም ደግሞ ኮንስትራክሽኑን አጠቃላይ ኦቨርሲ የሚያደርጉ ልጆች አሉ፣ እናውቃለን። ምን ለማለት ነው? ቤተመንግስቱን ለአብይ የሰሩት ዩኤኢ ናቸው። ሙሉ ሙሉ ገንዘቡን፣ ኮንስትራክሽኑን፣ ኤቭሪቲንግ ኢንጂነሪንጉን ሙሉ ሙሉ። እሱ ብቻ አይደለም እንግዲህ ለምን አብይ ዜግነቱ በጉድፈቻ ዩኤኢ ስለገባ እቺ ቤተ መንግስት እድሳት ብቻ ሳይሆን ሌሎችም ሪዞርቶችም ሌሎች ቤተ መንግስቶችን በተለይ ለምሳሌ ጫካ ፕሮጀክት የሚባለውን በአዲስ መልክ ጸዳ ያለ እንጦጦ ከእንጦጦ ጀምሮ ወደ የካ ተራራ ጨምሮ ቤተመንግስት እየሰራ ነው አይደል? አብይ እዛ ጫካ ፕሮጀክት ብሎ እንዳውም ታስታውሳላችሁ በ49 ቢሊዮን ብር ወይ ደግሞ ያኔ 10 ቢሊዮን ዶላር ተጠቅሞ ቤተመንግስት እየሰራ ነው ተብሎ ጥያቄዎች ሲነሱ ፓርላማ ላይ ቀርቦ አብይ 49 የምትሉት ደግሞ ምንድን ነው? እኔ ያው ቤተመንግስትን ሌላ ጫካ ፕሮጀክት ብዬ ቤተመንግስት እየሰራው ነው። ምንድነች እቺ ደግሞ 49? እኔ እየሰራው ያለው በ400 ወይ በ500 ቢሊዮን ኢትዮጵያ ብር ነው እየሰራው ያለው። ለምንድን ነው የምትጠይቁኝ? ገንዘቡን ከፓርላማ አይደለም ከኢትዮጵያ ህዝብ አይደለም ያገኘሁት። እኔ ገንዘቡን የሚሰጡኝ ሌላ ሀገር ነው። ስለዚህ አትጠይቁኝ፣ መጠየቅ አትችሉም።
ብሎ አብይ ፓርላማ ላይ ያወራውን ሁላችንም እናስታውሳለን። ያ ገንዘብ ያ 500 ቢሊዮን ኢትዮጵያ ብርን ተጠቅሜ ቤተመንግስቴን አዲስ ቤተመንግስቴን እሰራለሁ ያለው አብይ ጫካ ፕሮጀክት የተባለው 10 ቢሊዮን ዶላር ተጠቅሞ የራሱን ቤተመንግስት እንደው ኢትዮጵያ ህዝብ ነው ሀገርን የሚለውጥ ገንዘብ ነው። ግማሽ ትሪሊየን ብር እኮ ነው። ኢትዮጵያ አብዛኛው ህዝብ እየተራበ እሱን ተውት እንግዲህ አጀንዳው እንመጣበታለን። አብይ ያንን ገንዘብ ከየት ነው የሚያመጣ? ያው ከኢትዮጵያ ገንዘብም ይወጣል። ነገር ግን አብይ በኮንፊደንስ የሚያወራው የኢትዮጵያ ገንዘብ ተዘርፎ ዩኤኢም የሚቀመጥ አለ። ግን ደግሞ ዩኤኢ በቀጥታ ፈንድ የምታደርጉ አለ። በቀጥታ ብዙ ሪዞርቶችን እኔ አንድ አብዛኛው ደግሞ ከሰው እየሰበሰበ ራት ብሉ ምናምን እየተባለ የገበታ ምናምን እየተባለ አሁን ገበታው ቆመ እየተባለ ሪዞርት ይሰራል እየተባለ ጫካ ፕሮጀክት ተብሎ እንትን የተደረገው አንዱ የገንዘብ ምንጭ የተባለው ዩኤኢ ነው። ዩኤኢ የገንዘብ ምንጭ ሆና ብዙ የአብይ ብልጭልጭ ስራዎችን ትሳተፋለች እሱ ላይ። ነገር ግን ዩኤኢ ብቻ አይደለም፣ የኢትዮጵያውያን ገንዘብም የአብይን ብልጭልጭ ብቻ ነው የሚሰሩት። ይሄ ከኢትዮጵያን ከድህነት የሚያወጡ የውሃ ፕሮጀክት፣ የመንገድ ፕሮጀክት፣ የትምህርት ቤት ፕሮጀክት። ትምህርት ቤትማ ያዘጋሉ፣ ትምህርት ቤት ይዘጋል። የመከላከያ ስልጠና ማዕከሎች ደግሞ ይስፋፋሉ ኢትዮጵያ ውስጥ በአብይ ዘመን እና አጠቃላይ ሁሉ ከዩኤኢ ስለሚመጣ ከዛም ደግሞ አልፎ አብይ ስልጣንን ሴንትራላይዝ ለማድረግ ምክር መውሰድ የጀመረው ኤምቢዚ ካልተገኘ ደግሞ መሐመድ ዴላን የአብይ አማካሪ ተብሎ አዲስ አበባ የሚቀመጥ የዩኤኢ ተወካይ ተብሎ ኢትዮጵያን ራን የሚያደርገው የሚያሽከረክረው እዚህ ልክ መጀመሪያ ኦሮሚያ ላይ ጦርነት እንዲታወጅ ተደረገ። እንዴት ነው የሆነው? ከኦሮሚያ አጽድተ የራስን ሰዎችን ብቻ አስቀምጥ ተባለ። ከዛ እነለማ በሲስተም እንዲበሉ ተደረገ። እኛም የዛው አካል ሆነን ኦሮሚያን ተረከቡ። አብይ መጀመሪያ ዙር ኦሮሚያ ላይ ጦርነት አወጀ። ሰዎችን ኦዲፒ ውስጥ የነበሩ ለህዝብ ይቆማሉ የተባሉትን ከመታ በኋላ ኦሮሚያ ላይ ግድያዎች ተጧጧፉ። ናጫሉም ብዙ ሰዎች ነበቴ ኡርጌሳ በኋላም ይገደላሉ። ወጣቶች መስዋዕት የከፈሉት ወጣቶች አንድ በአንድ ተረሽኖ አለቁ። ያ ኦሮሚያ ላይ ስልጣኑን ጨበጠ ሙሉ በሙሉ አብይ በዩኤኢ ምክር። ከዛ ቀጥሎስ ምንድነው የሆነው? አማራን ተቆጣጠር ተባለ። ኦሮሚያን ተቆጣጠር? አዎ አማራን ተቆጣጠር ተባለ። እንዴት ነው አማራን መቆጣጠር የሚቻለው? የራስን አመራር ብቻ አስቀምጥ። እምቢ የሚሉ ሰዎች ካሉ ጨርስ ተባለ። ምክሩ ከዛ ነው መጣ። አብይ ኮንፊደንስ ኖሮት እንደዚህ አላድርግ እናውቀዋለን አብይን። ከዛ አማራ ክልል እነ ዶክተር አምባቸው የተገደለው እንደው ዝም ብሎ እንደ አሳምኖና ዶክተር አምባቸው ተጋጩ። ከዛ አሳምኖ ገደለው። ኧረ እባካችሁ አይደለም። እነኚህ ሰዎች አብይን የሚጋፈጡ ሰዎች ናቸው። ዶክተር አምባቸው በጣም በእውቀት የላቀ ሰው ነው። እኔ ፐርሰናል ያውቀዋለሁ። አብሬው አምቦ ሲሄድ ዶክተር አምባቸው በአካል ተገናኝተናል። ምሁር ነው፣ አርቆ አሳቢ ነው፣ ተላላኪ አይደለም። ዶክተር አምባቸው እንደው ምን አይነት ሰው እንደሆነ አብይ አማራ ህዝብ ላይ አይጫወትም።
እነ ዶክተር አምባቸው አይነት ብኖሩ ቀድሞ በሉት። እሱ ለምን አብይን የሚቃወም አይሆንም ብሎ አማራ ክልል ላይ አብይ የራሱን ንግስና አያመጣማ። ይህንን ስለሚያውቁ ቶሎ ሴራ አደረጉ። ያ ሴራ ደግሞ እዛው ወንድማማቾች እናሳምኖ ይዞ ዶክተር አምባቸውን አስገደሉ። ከቤተ መንግስት ሆኖ አሳምኖ ለብቻው እንደው ዝም ብለው የክልል ስልጣን ፈልጎ ኧረ ተው አሳምኖ የክልል መፈንቅለ መንግስት የት ሀገር ነው ክልል ላይ ወረዳ ላይ የምታደርገው መፈንቅለ መንግስት? ተው እንጂ እዛው እንዲባሉ ተደረገ። እዛው እንዲገዳደሉ የተደረገው አማራ ክልልን ለማንበርከክ ተደረገ። አማራ ክልል ሙሉ በሙሉ ተያዘ። ከዛ በኋላ እነ ዶክተር አምባቸው ከተገደሉ በኋላ ማን ነው የተረከበው? ማን ነው አማራ ክልልን በሩጫ ሄዶ የተረከበው? ተመስገን ጥሩነህ አይደለም? ተመስገን የት ነው ያለው? ተመስገን ጥሩነህ የአብይ ተላላኪ አይደል እንዴ? ዶክተር አምባቸው ልክ ከተገደለ በኋላ አማራ ክልልን ያዘ። ከዚያ በኋላ ብትንትኗን አወጣ። ብትንትኗን እንደዚህ ክልሉ ዳግም እንዳይነሳ አድርጎ መታ። ከዛ በኋላ ያ ብዙ ሰዎች አልገባቸውም። በዛን ጊዜ አልገባቸው፣ ድራማው አልገባቸው። እኔ ቀድሞ ነው የገባኝ ይሄ ነገር። እና ጦርነቱ አማራ ላይ የታወጀው ከፕሪቶሪያ በኋላ አይደለም 2019 እነ ዶክተር አምባቸው ሲገደሉ ነው አማራ ክልል ላይ ጦርነት አብይ ጦርነትን አማራ ላይ ያወጀው። በዛን ሰዓት ነው። ጊዜውን አስተካክሉት። ከዛስ ምን ሆነ? ትግራይ ክልል ይመጣል። ኦሮሚያን መታ። ኦሮሚያ ላይ ማንም አብይን የሚቃወም ሰው የለም። አማራ ክልል ላይ አብይን የሚቃወም ሰው የለም። ቀጥሎ ማን ነው? ትግራይ ነው። ትግራይን ድባቁን መታ። ትግራይን ያው የምናውቀው ጄኖሳይድ ተካሄደ። ዓለም ላይ ያለው ሙሉ ተረባርቦ ትግራይን ጨፈጨፉ። ትግራይን ሰበርናቸው አሉ። አብይ እኮ መስበር ነው ስራው። ኦሮሞን ሰበርኩ ይላል፣ አማራን ሰበርኩ ይላል፣ ትግራይን ሰበርኩ ይላል። ይሄ ነው መስበር ነው። አጠቃላይ ኢትዮጵያን ሰበርኩ ይላል አብይ። ዩኤኢ ተላላኪ ስለሆነ ኢትዮጵያን ሰበረ፣ እየሰበረም ነው። ይሄ ነው ስራው። የአብይ ስራ ይሄ ነው። ኢትዮጵያ አትሰበርም በቀላሉ። ኦሮሞም አይሰበርም፣ አማራም አይሰበርም፣ ትግራይ ወይም አይሰበርም። ኢትዮጵያ አትሰበርም። የሚሰበረው አብይ ራሱ ነው። ይሰበራል። አብይ ራሱ ይሰበራል። ስርዓቱ ይሰበራል። እየተሰበረም ነው። ህዝብን እሰብራለሁ ያለ እሱ የተሰበረ ነው። አስመሳይ ሆነ ህዝብን መስበር አችልም። ከዛ እንግዲህ ይህንን ሁሉ አደረገ። ማኖ ከጀርባ ያለ? ዩኤኢ። እነ ዩኤኢ እኮ መጀመሪያ ሲመጡ ያው እዛ ቤተሰብ አባል ሆኖ ገንዘብ ሲሰጡ፣ የተለያዩ ነገሮችን ድጋፍ ሲሰጡ፣ አማካሪን ሲመድቡ፣ የአብይን ጦርነት ስፖንሰር ሲያደርጉ፣ ራሳቸው ደግሞ መሬት ሲወስዱ ነበር። አሁን ኦሮሚያ ውስጥ አርሲ ውስጥ እንዳለ ይሄ ስንዴ ሙሉ ሙሉ የዩኤኢ ነው ለእህል። በነገራችን ላይ ዩኤኢ የራሷ ምግብ አትችልም፣ ከውጭ ነው የምታስገባ የራሷ ምግብ።
ፉድ ሙሉ በሙሉ እንደው 86% ምግብ ከውጭ ነው የምታስገባ። ከሱዳን፣ ከኢትዮጵያ፣ ከተለያዩ አፍሪካ ሀገሮች ነው እህል ምግብን የምታስገባ ዩኤኢ። አሁን ኢትዮጵያ ውስጥ ባሌ፣ አርሲ ተረክባለች። ተሽጧል ሀገር። እንደው ከስንዴ አልፎም ተምር ሁሉ ኢትዮጵያ ውስጥ ነው የሚያመርቱት። ይህንን አስረክቦ ሲፈልግ አሁን ፋጥማ ትምህርት ቤቶች ኢትዮጵያ ውስጥ ብዙ ቦታ ተከፍተዋል።